በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም እንኳን አደረሳችሁ። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ጥር 19 በዚህ ዕለት የከበረ የአባ ዝሁራ የአባ ባሶራ የእናታቸውን የኔራ ሥጋቸው ተገኘ። እኒህ የከበሩ ተጋዳዮች ጣዖታትን በሚያመልኩበት ዘመን ሳላሳ ከሚባል ሀገር ሰማዕታትን ሞትን ሥጋቸውንም በሰበሰበ ሀገር ቤተክርስቲያን ውስጥ የሚኖሩ የሆኑ ንጹሐንን ሰማዕታትን ዘመነ ከ947 ዓመት በኋላ የአፍረኒ ሰራዊት ግብጽ ከባቧ የድምያጥንን ከተማ ወስደው በዚያ ነገሱ። ከእርሱ ጋርም በዙሪያ ያሉትንም ታላላቅ ከተሞችንም ያዙ። የኮሞል ንጉስም ይህንን የግብጽ ንጉስ ነው። አፍራኒቄዎንንም ይወጋቸው ዘንድ ከግብጽ ሀገር ሁሉ ብዙ ሰራዊትንም ሰበሰበ። ሰራዊቱንም ሲዋጉ ብዙዎችን አብያተ ክርስቲያንና ፈርሶ ከፈረሱትም ውስጥ አንዲቷ የእኒህ ቅዱስ ሰማዕታት ሥጋቸው በውስጧ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ሥጋ ያለበት ሳጥን ወሰደ። በውስጡም የሚደሰትበትን የዚህን ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ የቅዱሳን ሥጋውን አገኘ። ክብራቸውንም ግን አላወቀም። ከቤተ ክርስቲያኑ ግድግዳ ላይ ሥጋቸውን በትኖ ሳጥኑንም ወስዶ ሸጠው። ምሕረቱ የበዛ የሚታገስ ልዑል እግዚአብሔር ወደ አፍኒን ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነቱን በገጠመው ጊዜ ከሁሉም አስቀድሞ እርሱን ተገደለ። ባልንጀሮቹንም ምስክር እንደሆኑ ወደ ሀገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ፣ እንዲሁም አሉ። እርሱ አስቀድሞ በሰይፍ ተመታ፣ ራሱንም ተቆረጠ፣ ወገኖችንም ሰነጠቀው፣ በክፉ አሟሟትም ሞተ። የቅዱሳንንም ሥጋ ያ ሰው በበተናቸው ጊዜ የአንዲት ቄስ ሚስት የሆነች አንዲት ምዕመን ሴት ቆማ ትመለከት ነበር። ከዚህም በኋላ በጭላታ ወደ ደረሰው ገብታ ደስ አላት። ወስዳም በመጎናጸፊያ ጠቀለለችው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። በመጎናጸፊያውም እንደተጠቀለሉ በጡብ ሽፍነታቸው በዚህም ጡብ ተሸፍነው ከዚህም ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቀን በያትም የተነሳ ያች ሴት ወሬያቸውን ረሳች። እግዚአብሔር ለወገኖቹ ጥቅም ይገለጥላቸው ዘንድ በወደደ ጊዜ በዚያ ሴት ፊት ሌሎች ሰዎችንም አስታወሳቸው። እርሷም በዚያ ጊዜ አስታውሳቸው ለካህናቱ ለምዕመናኑ ነግራ ቦታቸውንም አሳየቻቸው። ካህናቱም ገብተው ሥጋቸውን አነሱ። ያማረች ሳጥንንም ሰርተው በውስጧም በክብር አኖሯቸው። እንደ ዛሬቱም ዕለት በዓልን አደረጉላቸው። ሁልጊዜ በዚች ዕለት በዓል ያደርጉላቸው ዘንድ ስማቸውንም በበዓላት ግዕዛዊ በመጽሐፍም እንዲጽፉ የሀገር ኤጲስቆጶስ አባ ገብርኤል አዝዟልና። ከአዕማቾችም ድንቆች ተአምራትን ተገለጠ። ከተአምራቶች አንዲቱ የታወረች ልዩ ያለቻት ሴትዮ ነበረች። ተስፋ ካቆረጠች በኋላ ከእርሷ ከቅዱሳን ጽኑ አጽም በተማጸነች ጊዜ ዓይኖቻችን ተገለጠላት፣ አየች። እኒህም ሰማዕታት በዚህ ክብር ያክብሯቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ አመሰገነች።
በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም እብል ዘሥጋሆሙ ረከበት ለዝውር ወባህር ወለዘወለድ ዕለተ አመፅ ሰሞኑ ነስአ እንዘ ይመስሉ ጥሪ ለዘዘረወ ሥጋው ፈዳው ሞተ ወዘተማፀነ ቦሙ ፈወሱ ውረተ አሜን። በዚች ዕለትም የበረስጢና እና የአባ ያፈቅረን እግዚእ መታሰቢያቸው ነው። ልዩ በረከታቸው ከእኛ ጋር ትኑር ለዘላለሙ። እግዚአብሔር ምስጋና ይሁን አሜን። አርኬ ሰላም እብል ለዘፈጸመ ገድሉ ያፈቅረን እግዚእ ጽድቅ ውስተ ከተማ ደብረ ታልድሎ መጠባህተ ሄሮዙ በእዱ እንዘ ውስተ ይከፈሉ መልአከ ሰማዕት ወመዝ ይቤሉ እንተ ተጋደልከ ረሄ ወነጸረ ቅሎሉ። አምላከ ቅዱሳን በጻድቃን አማላጅነት ይቅር ይበለን፣ በረከታቸውም ያሳድርብን አሜን። ጥር 19 ቀን የሚከበሩ የቅዱሳን በዓላት፦ ጻድቁ አቡነ ያፈቅረን እግዚእ ያፈቅረን እግዚእ ዘጎብጎቤ ጣና ውስጥ ከሰባቱ ሰማዕታት አንዱ። አባ ባሶራ፣ ቅድስት ቴራኒ፣ ቅድስት በርጤና፣ አባ ዘርሁ ዝሁራ፣ አባ ጽዕመ ሰላቱ ቅዱሳን። ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤጲስ ሰማዕት፣ ቅዱስ ኤስድሮስ ሰማዕት፣ አባ ሀቢብ እግዚእ ጽድቅ። ታቦታቸው ጎንደር ከተማ ቀበሌ 19። አቡነ ሰነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ከቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሀሳብሽን በመስቀልሽ አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። የነቢያት ኤልሳቤጥ የተረፈች ናት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ቅድስት ሆይ ልዑል እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን፣ ኃጢአት በደላችንን ያስተሰርይልን ለዘላለሙ አሜን።